ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ጊር በሚል ተከታታይ የማቀርብላችሁ 131ኛው ቪዲዮ ነው። ዛሬ እንግዲህ በፈረንጆቹ ቀን ኖቬምበር 12 2025 ነው። እንግዲህ ትላንትና እያደረግኩ ማለት የጨረስኩት 130ኛውን የጨረስኩት ደርግ ጋር መጥቼ ነው። የደርግ የመሬትን አዋጅ ማለት ደርግ አንድ ትልቁ የሰራው ስራ ማለት በጣም በአንጻራዊነት ዝብርቅርቅና ዥንጉርጉር የነበረውን በሀገሪቱ የነበረውን የመሬት ስርዓት በሙሉ ቀይሮ አንድ ወጥ የሆነ ስርዓት አመጣ። ማለት የተለመደው በጣም አንዱ በሲሶ ነው የሚተዳደረው፣ ማለት ከቤተ ክርስቲያን ጋር ተያይዞ ነው የሚተዳደረው። አንዱ በጉልት ስር ነው ያለው፣ ሌላው የጭቃ አሽም መሬት ነው፣ ሌላው የርስት ነው፣ ሌላው የጉልት ነው፣ አንዳንዱ ደግሞ የግል አለ እና በሀገሪቱ ወጥ የሆነ የመሬት አስተዳደር አልነበረም። አንዳንዱ ዝም ብሎ በቃ ላይክ ነው እንደ ህገ ወጥ አይነት ሰፋሪ ነው እና አንዳንዱ ደግሞ የመንግስት መሬት የሚባል አለ። ስለዚህ ወጥነት ያለው የመሬት ስርዓትና ህግ አልነበረም። ስለዚህ ደርግ ያደረገው ጥሩ ነገር ምንድን ነው? አንድ ወጥነት ያለው የመሬት ህግ አወጣና መሬት በሙሉ የመንግስት ነው ብሎ መሬትን የመንግስት አደረገ ማለት ነው። ትሩአውት ካንትሪ መሬት የመንግስት ነው ብሎ አረገ። ግን ያን ካረገ በኋላ እንደገና የመንግስትን መሬት ግን በሁለት ነው የምከፍለው ብሎ የገጠር መሬትና የከተማ መሬት ብዬ በሁለት ከፍለዋለሁ አለ። የከተማ ብዬ በሁለት ከፍለዋለሁ አለና እንግዲህ የገጠሩን መሬት ማውረስ እንጂ የሚቻለው መግዛትና መሸጥ አይቻልም። መግዛት፣ መሸጥ፣ ማከራየት አይቻልም። የከተማውን ማከራየት እርግጠኛ አይደለሁም። ማለት ቤት ትርፍ ቤት ኖሯችሁ ትርፍ እንትን አይፈቅድም ነው ላይክ ነው ካፒታል አኪሚሌሽን ምናምን አይፈቅድም። እና ካልተሳሳትኩ ማከራየት የሚፈቅድ አይመስለኝም። ማለት እንትኑን ዝርዝሩን ረሳሁት ስፔሲፊክሊ። ግን መግዛት ትችላላችሁ፣ መሸጥ ትችላላችሁ፣ እንትን ማድረግ ትችላላችሁ፣ በውርስ ማስተላለፍ ትችላላችሁ፣ ቤት ለቤት መለዋወጥ ትችላላችሁ። ዋናው ግቡ ግን ይሄ ማውረስ ብቻ ነው የሚቻለው። ይሄ መግዛትና መሸጥ ይፈቅዳል ነው። መግዛትና መሸጥ ይፈቅዳል። ይሄኛው ማውረስ ብቻ ነው የሚፈቅደው፣ መግዛትና መሸጥ ግን አይፈቅድም ማለት ነው። ይሄንን አይፈቅድም። ማውረስ ግን ሁለቱም ይፈቅዳሉ። ዓላማው ደርግ ምንድን ነው ስትሉት መሬት በግለሰብ ደረጃ ሀብት ማካበቻ እንዳይሆን መከልከል ነው። በግለሰብ ደረጃ ገበሬውም መሬትን ተጠቅሞ ለምሳሌ ብዙ እህል አምርቶ ምርታማ ገበሬ ሆኖ እህል በመሸጥ ሀብት እንዲያካብት አይፈቅድለትም። የከተማውም ሰው ቤት በመግዛትና በመሸጥ በማከራየት በመገንባት ወዘተ ወዘተ ሪል ስቴት ዴቨሎፐር ሆኖ ሀብት እንዲያፈራ አይፈቅድለትም ማለት ነው። እና በዚህ መልኩ ያከፋፍለዋል። እንደዚህ አድርጎ ማከፋፈሉ ማለት መሬቱን ማስተዳደሩ ደግሞ ዓላማው ራሱ መነሻው ሀብት እንዳይፈጠር ነው። ምክንያቱም በግለሰብ ጥረት በመንግስት ካልሆነ ሀብት እንዳይፈጠር ነው። እንግዲህ ለምንድን ነው ይሄን የሚያደርገው? ያው በአብዛኞቻችን እንደምናውቀው ሶሻሊስት ስለሆነ ነው። የሶሻሊዝም አስተሳሰብን ለመተግበርና መሬት በግለሰብ ደረጃ የሀብት ምንጭ መሆን እንዳይችል ለማገድ ነው ማለት ነው። ስለዚህ ደርግ ማለት ያንን ውጥንቅጥ ያንን ዥንጉርጉር ነገር አጥፍቶ ደምስሶ በአዲስ ስርዓት አውጥቶ ቢጀምርም ያን በማድረጉ በእኔ እምነት ጥሩ ስራ ሰርቷል ብዬ አስባለሁ። ያን በማድረጉ ጥሩ ስራ ቢሰራም ግን ከተያያዘበት የርዕዮተ ዓለማዊ አስተሳሰብ እና ከወቅቱ የነበረው ቀደም ብዬ እንዳልኩት አሁን አጀንዳ የመቀማት የተማሪዎቹን አጀንዳ የማድረቅ ምናምን አካሄድ አንጻር ስታዩት በቃ ዋና ዓላማው ሀብት ገበያ እንዳይሰራ ነው። ማለት በከተማ ገበያ አለ፣ ግን ገበያ ይስራ ማለት ሰዎች ለሚበሉት፣ ለሚጠጡት፣ ለሚለብሱት ብቻ እና ለሚኖሩበት ብቻ መገበያየትና መሻሻጥ ይችሉ። ከዛ ባለፈ ግን ሀብት ለመፍጠር ኢኮኖሚ ለመገንባት አቅም ለመፍጠር ይገበያዩ ብሎን መከልከል ገበያ አሰራችሁ ማለት አይደለም። ገብቷቸዋል። ስለዚህ በጣም ጥቂት የሆኑ ሰዎች የሆነ ኦፖርቹኒቲ የደረሳቸው ሰዎች ማለት በተለያየ አጋጣሚ እድል የቀናቸው ሰዎች መሬት ተመርተው መሬት ያገኛሉ፣ ቤት ይሰራሉ ወይ ወዘተ ወዘተ።
ከዛ በተረፈ ግን አቅም ፈጥራችሁ የሰው ኪስ ውስጥ ገንዘብ አስገብታችሁ እንደገና ያ ገንዘብ ዲማንድ ሆኖ መጥቶ ቤት እንዲጠይቅ፣ ቢሮ እንዲጠይቅ፣ ኢንዱስትሪ እንዲጠይቅ፣ መስሪያ ቦታ እንዲጠይቅ፣ የውጭ ምንዛሬ እንዲያመጣ ወዘተ ማድረግ ግን አትችሉም በዚህ አካሄድ። ስለዚህ ደርግ ኢንቴንሽናል ነው ደግሞ ማለት ከርዕዮተ ዓለም አሁን ገብቷቸዋል ወይ አናላይዝ አድርገዋል ወይ እንትኑ ምንድነው መጨረሻው ምንድነው ምናምን የሚለውን ነገር አልሰሩትም፣ አላሰቡበትም። ግን በቃ ጀስት ነው ላይክ ነው what they do is ይሄን ነገር አደረጉ። ስለዚህ መግቢያችን ላይ ያልኩትን ነገር ማለት መሬት ትልቅ ሀብት ነው ላይክ ነው ብራውን ሀብት ልትሉ ትችላላችሁ፣ ብላክ ጎልድ፣ ብራውን ጎልድ ዋሬቨር ላይክ ነው ጎልድ ነው ሀብት ነው። ግን ሊሰራበት አልቻለም ነው። ለምን? መንግስት በቃ ይህን አይነት ፖሊሲ አምጥቶ ገጠገጠበት ነው። ስለዚህ ኢኮኖሚው የሆነ ቢረጋጋም እና በአንጻራዊነት የሆነች ትንሽም ብትሆን ህብረተሰባዊነትን ቢፈጥርም ከኢኮኖሚ አንጻር ግን ሀገሪቱ ደርግ ጥሏት ሲሄድ ኃይለሥላሴ ካስረከቡት ያነሰ አድርጎ ነው እንጂ የተሻለ አድርጎ አስረከበ ማለት የሚቻል አይመስለኝም። ኳንቲቴቲቭሊ አጥንተን መረጃ ሰብስበን ለምሳሌ ነው የነፍስ ወከፍ ገቢ፣ የአኑዋል ጂዲፒ ፕሮዳክሽን ግሮዝ ወዘተ ወዘተ ትንተና ሰርተን ማነጻጸር የሚቻል ይመስለኛል። ደርግ የሚሻል ኢኮኖሚ ትቶ አላለፈም ማለት ነው። እንግዲህ ከዚህም የተነሳ በገጠርም ሆነ በከተማ ህዝቡ ጉልበቱን ከመሬት ብሎም ከካፒታል ጋር ቀላቅሎ ሀብት እንዳይፈጠር ስላደረገው መሬቱም ጉልበቱም ጦም አድረው በሀገር ደረጃ የድህነት አረንቋ ፈጠሩ ነው። እንዳልኳችሁ እንግዲህ መርሁ የሚለው ምንድነው ነው? ሀብት የሚፈጠረው መሬት አለ። መሬት ውስጥ እንግዲህ ብዙ ነገር ግብርና አለ፣ ማዕድን አለ፣ ውሃ አለ፣ መሬት ቤት መስሪያ ቦታ አለ፣ ህንፃ መስሪያ አለ ወዘተ ወዘተ። መሬት ሲደመር ጉልበት ሲደመር ካፒታል ሊሰሩ አልቻሉም ማለት እነዚህ ይዋሃዳሉ ማለት ይዋሃዳሉ፣ ያዋሃዳቸዋል። አሁን ለምሳሌ ገበሬው መሬት አለው፣ መሬቱ ላይ ጉልበቱን ያደርጋል። መሬትና ጉልበትን ብቻ አገናኝታችሁ አስታውትም። ቢያንስ የምትዘሩት ዘር ያስፈልጋቸዋል አይደለ? የምትዘሩት ዘር ያስፈልጋቸዋል። የምትቆፍሩበት ማለት ቢያንስ በሬ ያስፈልጋቸዋል፣ ቢያንስ ማረሻ ያስፈልጋቸዋል ወዘተ። የሆነች ጥሪት ካፒታል ይፈልጋል። ወይ ተከራያላችሁ ወዘተ፣ የሆነ ካፒታል ኤምፕሎይ ታደርጋላችሁ። ችግሩ ግን የምታመርቱት ምርት በምን የተወሰነ ነው ማለት ነው? ለግል ጥቅም ካልሆነ በስተቀር አውጥቼ ሸጬ ሀብት ለማፍራት ብላችሁ ማምረት አትችሉ። ስለዚህ መሬቱ ምን ይሆናል መሰላችሁ? ሀገር ማጥገብ እየቻለ የሆኑ ሰው ውስን ብቻ ይሆናል ማለት ነው። ሀገር አጥገቡ ከሀገር ማጥገብ አልፎ ወደ ውጭ መላክና ብዙ ገንዘብ ማምጣት እየቻለ በመንግስት ፖሊሲ ምክንያት ነው ቆሞ ይቀራል። የከተማ መሬትም ሰዎች አፓርትመንት ብዙ ገንብተው መኖሪያ ቤቶች ሪል ስቴት ዴቨሎፕ አድርገው ወዘተ እየተወዳደሩ ለሌሎች ሰዎች ስራ እየፈጠሩ የመንግስት ግብር እየከፈሉ ሀብት እያዳበሩ ወዘተ መኖሪያ ቤት ሊሆን ቢሮ ሊገነቡ ኢንዱስትሪ ሊያቋቁሙ ወዘተ ወዘተ ሲችሉ መንግስት ግን እንደዛ እንዳታደርጉ ብሎ ስላገደና መሬትን መጠቀም የምትችሉት ለመኖሪያ ቤትነት መስራት ትችላላችሁ። ግምቱ ጠቅላላ ግምቱ ከ500 ሺህ ብር በላይ ያላለፈ ስራ ለመስራት ልትጠቀሙበት ትችላላችሁ ወዘተ። ስለዚህ ሬስትሪክት አደረገው ማለት ነው። እና ምን ሆነ? መሬቱ አለ፣ ጉልበቱ አለ፣ መነሻ እርሾ የምትሆነው ካፒታል አለች። እነዚህ ሶስቱ ተደማምረው ግን መልቲፕላይ እንዲሆኑ እንዳይሆኑ በቃ በአዋጅ ተዘጋባቸው። ስለዚህ አንደር ፐርፎርም አረጉ ማመንና ማለት ነው ለመቀበል በሚያስቸግር ሁኔታ ማለት ነው። ስለዚህ ደርግ በቃ ደሊብሬትሊ ነው፣ በግልጽ ነው፣ በአዋጅ ነው፣ በአደባባይ ነው ሀብት ማፍራት አይቻልም ብሎ የዘጋውና የከለከለው። ስለዚህ ጉልበት ሊባዛ አልቻለም፣ መሬት ሊባዛ አልቻለም። መሬት ሊባዛ አልቻለም እምላችሁ መሬቱ መቼም እየዘራችሁ እያጨዳችሁ አታበዙትም። ነገር ግን ምርታማነቱና ሊሰጥ የሚችለው ዋጋ በየጊዜው እየጨመረ መሄድ ይችል ነበር። ያን ሊያደርግ አልቻለም። ጉልበትም እንደዛ ማለት ነው። ዝም ብላችሁ እያበዛችሁት መልቲፕላይ ልታደርጉት አትችሉም። ነገር ግን ኢንቨስት አድርጋችሁ በሰራችሁ ቁጥር
አቅማችሁ እየተሻሻለ ሄዶ ብዙ ማለት ጥረታችሁ ብዙ ማፍራት ይጀምራል ማለት ነው። ካፒታልም እንደዛ ስትጀምሩ በሆነ ነገር ትጀምራላችሁ። እነዚህ ሶስቱ ሲደባለቁ መጨረሻ ላይ እንደዚህ እየተፈለቀቀ እየበዛ የሚሄድ ነገር ነው። እነዚህ እንዳይሆኑ ደርግ በቃ ስላገዳቸው በአዋጅ ሶሻሊስት ሆነው በሶሻሊስታዊ አስተሳሰብ የግል ንብረት ሀብት ለመፍጠር መዋል የለበትም የሚል ነገር ውስጥ ስለገባ መሬቱም ማምረት የሚገባውን ማምረት አልቻለም። ጉልበቱም ማለት ጉልበት እንግዲህ ስላችሁ ዝም ብሎ ፊዚካል ጉልበት አይደለም ማለት እውቀት አለ፣ ክህሎት አለ፣ ችሎታ አለ፣ ልምድ አለ። እነዛ ነገሮች በሙሉ ጉልበት ሌበር ማለት ነው። ስለዚህ እነዛም ነገሮች ሊልቁ ዴቨሎፕ ሊያደርጉ አድቫንስድ ሊሆኑ አልቻሉም ማለት ነው። ምክንያቱም ኤምፕሎይድ ሆነው ፕሮዳክቲቭ የሆነው ሪዋርድ ሲስተም ውስጥ እንዲገቡ የገበያ ስርዓቱን ስለከለከለው ማለት ነው። ካፒታሉም እንደዛው። ስለዚህ ምን ተፈጠረ ማለት ነው? በቃ እነዚህ ሀብቶች ባከኑ ነው ባሉ በቃ ጀስት they were what you call it በቃ የሲሳይ ሆኖ ግን ሪላይዝድ መሆን ያልቻለ ነገር ሆነ ማለት ነው። መሬቱ ጉልበቱና መነሻ ካፒታሉ ቢኖሩም ተገናኝተው እንዲበዙ ማለት ምህዳሩ ስላልነበረ እንዲበዙ የሚፈቅድ ፖለቲካዊ ስርዓት ስላልነበረ ውጤቱ ዘመናዊነትና ልማት ሳይሆን የጉልበት የመሬትና የሀብት መላሸቅ ብሎም ኋላ ቀርነትና ድህነት ነበር። ማለት ላሸቀ ነው ማለት እንትን አይ ዶንት ቲንክ ማለት በኃይለ ሥላሴ ጊዜ ኢንቨስት የተደረገባቸው ሰዎች ናቸው። በእውቀቱም ነው የምላቸው ውጭ ሄደው ምናምን ብለው ኤክስፒሪየንስ አዳብረው ተመርጠው በታለንታቸው ፒክ ተደርጎ ኢንቨስት ተደርጎባቸው የመጡ ሰዎች ናቸው እንጂ በደርግ ዘመን ሊቅ አውጥቷል ወይ ማለት ነበሩ እኮ ይገርማቸዋል። አሁን ተማሪዎቹ መካከል ጂኒየስ ልጆች ማለት ኢንፍሉዌንሻል የሆኑ ዝም ብለው በራሳቸው በታለንታቸው እንደዚህ አይነት ነገር በአጠቃላይ በሀገር ደረጃ ማህበራዊም በሉት ኢኮኖሚያዊም በሉት ማለት አምናት ዲናይንግ ደ ፋክታት ለምሳሌ እንትንን በመሻሩ የባላባት ስርዓትን በመሻሩ ህብረተሰባዊነትን ፈጥሯል። ደርግ መሬት ለሁሉም ብሎ ማከፋፈል ማለት ነው። ሁሉም ኢኳል ክሌም አለው። ምንም እንኳን መንግስት መሬት የመንግስት ቢሆንም እንደ ሁኔታው ያየው ምናምን ሰጣለሁ ብሎ በኩልነት ስታተስ የለ ዘር የለ ምናምን የለ ምናለ በቃ በዜግነቱ ከተማ የምትኖር ከሆነ በከተማ ጁሪስዲክሽን ውስጥ ካለ እንደዚህ ትሪት ትደረጋለህ። እንትኑን ማለት ህጉ ልክ ሆነ አልሆነ ሌላ ጉዳይ ነው። ከተማ ውስጥ እስካለ አንድ አይነት አሰራር ያገኝሃል ማለት ስታተስ የለ ዘር የለ ምናምን የለ ባላባት ነህ ዘው የንጉስ ቤተሰብ ነህ ምናምን አትሊስት ኦን ፔፐር ነው ምናምን እንደዛ ስላለ ህብረተሰባዊነትን አስችሏል። ስለዚህ እሱም ባሽ እያደረኩ አይደለም አቺቭመንት ነው ይመስለኛል። ላይክ ነው አቺቭመንት ነው ማለት የሚቻል ይመስለኛል። ምንም እንኳን በጣም ይነለክ ነው ሶ ቤዚክ ሶ ሲምፕሊስቲክ ቢሆንም ማለት ነው። ግን ያ ህብረተሰባዊነት ማህበራዊ ማለት ነው ህብረተሰባዊ ልቀት ሊሆን አልቻለም። ኢኮኖሚያዊ ልቀት ሊሆን አልቻለም። ፖለቲካዊ ብስለትና ባህል ሊፈጥር አልቻለም ወዘተ። ለምን? ያው ብዙ ምክንያቶች አሉት ማለት ነው። ግን ዋነኛውን ሮል የተጫወተው ማን ነው? እንግዲህ ሀብት መፍጠርን ስለከለከለ ማለት ነው። ጉልበት ሰው የጉልበቱ ባለቤት ሆኖ እንዳሻው ተጠቅሞ እንድትሰሩ ይፈቅድላችኋል። ግን ሰርታችሁ ሀብት የምታካብቱ ከሆነ አይቻልም ነው የሚላችሁ ማለት እና የሚገርም ነው። አሁን ሰው የሚገርም ነው። ግን እንደዛ ነው ያደረገው ደርግ ነው። ለዚህ ደግሞ ነውጠኛ አብዮቶቹን መታገያ ከማሳጣት ባሻገር እንዳልኳቸው አሁን ደርግ መጥቶ መሬት ላራሹ ብሎ ሲያውጅ አንዱ ዓላማው ያንን መሬት ላራሹ ብለው ከጎናቸው በጣም ሰፊ የህብረተሰብ ክፍል ያሰለፉ እነ ኢህአፓን አጀንዳ ማሳጣት ነው። ስለዚህ ደግሞ ነውጠኛ አብዮቶችን መታገያ ከማሳጣት ባሻገር ሳያላምጡ ያወጡት የግላዊ ሀብት ግንባታን የሚቃወመውን የሶሻሊዝም ወይም ኮሚኒዝም ፖለቲካ መከተሉ ነበር። ደርግ ለምንድን ነው እንደዚህ አይነት ስርዓት ውስጥ የገባው? ማለት አይዶን ነው። በጤናማ አእምሮ ካሰባችሁት አንቲቴቲካል ነው ሰው ይመስለኛል። ተፈጥሯዊ ታውቃላችሁ። ሰው እንትና እንደሚለው ማለት ነው እንግዲህ ፕሮፓጋንዲስቶች እንደሚሉ ስም ከምጠቅስ ማለት ነው በፕሮፓጋንዳ ኃይል ምድረ በዳን ገነት አድርጎ ማቅረብ ይቻላል፣ ገነቱንም ደግሞ ሲኦል ማድረግ ይቻላል ይላሉ። እና
ማርክሲዝም በተወሳሰበ ማለት ዳያሌክቲካል ማቴሪያሊዝም፣ ሂስቶሪካል ማቴሪያሊዝም፣ ሶሻሊዝም ምናምን ሶሻል ፕሮግረስ ምናምን ብሎ ውስብስብ የሆነ ነገር ተንትኖ አምጥቶ መጨረሻ ላይ ምን አይነት ድምዳሜ ላይ ያደረሳቸው ሰው ሀብት ማፍራቱ በግለሰብ ደረጃ መጥፎ ነው ማለት አይደለም። አሁን ስታስቡት አንድ ኖርማል ሰርከምስታንስስ ለምሳሌ አንድ ሯጭ ሮጦ ሀገራችሁን ሲያስጠራ ምንም እንኳን ብሩን የሚያገኘው እሱ ቢሆንም ታዋቂነቱን የሚያገኘው እሱ ቢሆንም ምናምን ቢልም ይገባዋል ትላላችሁ። አይደለም እንዴት ናቸው? ኢንስቲንክቲቭ ነው። ሰፖርት ታደርጉታላችሁ፣ ታግዙታላችሁ፣ ምናምን ትሉታላችሁ። ወይንም ምን ልላችሁ ነው ሰው ጥሩ ሰርቶ ችሎ ምናምን ብሎ የሆነ ነገር አቺቭ ሲያደርግ ናቹራል ኢንስቲንክታችን እንዲሳካለት እንዲሆንለት ነው። የሆነ አይነት ሌላ ነገር ከሌለን ማለት ነው። ማለት ኖርማል ነው። ለምሳሌ አሁን በትምህርት ቤት በቀላሉ ውሰዱት። በትምህርት ቤት አንድ ሰው ወይም በአንድ ስልጠና በወታደርም ውሰዱት ገብቶ ጎበዝ ወታደር ሲሆን ስራ ሲሰራ ምናምን ሲል የሆነ ነገር ይሻላል አይደለ? በትምህርት ቤትም አንድ ሰው ጎበዝ ተማሪ ሆኖ ጥሩ ውጤት ሲያመጣ ኢትስ ኖርማል ዊ ሪዋርድ እንሸልመዋል፣ ይገባዋል፣ ይችላል ወዘተ ብለን በኳስም በምንም ማለት አሁን ብዙ ሰው ኳስ የሚያየውና የሚደግፈው ይህ ነው ላይ ነው ለራሱ የሚያገኘው የሆነ ፐርሰናል ነገር ዳይሬክት የሆነ ነገር የለም። ግን እዛ ጋር በቃ ይገርማቸዋል። አሁን የኳስ ተጫዋቾች አሁን ሜሲ አይመስልም ማለት ስታዩት ምንም ስፖርት የሚሰራ ዝም ብሎ ከቤት ተጠርቶ መጥቶ የሚጫወት ነው። ግን በጣም ይሰራል፣ በጣም ዲሲፕሊን አለው ሲባል ሰማሁ። እና ያ ተደምሮ ወጥቶ እዛ ጋር ፊልዱ ላይ ሲጫወት እና ውጤት ሲያስመዘግብ ምናምን ውስጣችሁ ወይ እንደሱ መሆን ይፈልጋል ወይ ያነሳሳችኋል ለሌላ ስራ ወዘተ ወዘተ። በአጠቃላይ ምን ልላችሁ ነው? ጥራችሁ ግራችሁ በስራ ውጤት ስታመጡ ናቹራል ዲፎልት አስተሳሰቡ ሽልማት ነው፣ ክብር ነው፣ ሞገስ ነው። ማርክሲዝም ግን ከዛ በተቃራኒ ሰዎችን አሳመናቸው። ከዛ በተቃራኒ ሰዎችን አሳመናቸው ለሽልማት ለሪዋርድ ማለት አትስረቅ እንጂ አትቀማ እንጂ አትዋሽ እንጂ ወዘት አትበል እንጂ በቅንነት በእውነት በአደባባይ ሰርተ በሚታወቅ ሁኔታ ሰርተ ውጤታማ ሆነ መፍትሄ ማለት አሁን ስታመጣ ደስ ነው የሚለው ሰው ይደግፋል፣ ይቀበላል። ማርክሲዝም ግን ምን ልበላችሁ፣ አሁን ለምሳሌ የመኪና ባትሪ አለ። አሁን እንግዲህ ዘመኑ የኢቪ ነው። በ3 ደቂቃ ቻርጅ አድርጎ 1000 ኪሎ ሜትር የሚሄድ ባትሪ ብትሰሩ ናቸው የብዙ ሰው ችግር ነው የፈታችሁ። እና አካባቢ ምናምን አደረጋችሁ። ናቹራል ምንድን ነው? በቃ በጣም ጎበዝ በቃ ጂኒየስ ነው። ይህንን ባትሪ የሸጥከው ካምፓኒ መስርተ ሀገራችንን ማስጠራ፣ አንተም ሀብታሙን ስራም ፍጠር ግብርም ክፈል ምናምን ብላችሁ ናቹራል አእምሯችሁ አክሰፕት የሚያደርገው እሱን ነው ያመጡላችኋል። ግን ያችን ባትሪ የመስሪያዋን እውቀት ከማህበረሰብ አንዱ ሲያስተምር የሆነ መጽሐፍ ላይ አንብበ ምናምን ብለ ነው እንጂ ያመጣኸው ዝም ብለ አውት ኦፍ ደ ብሉ አላመጣኸውም። እና ያንተ ፕራይቬት ፕሮፐርቲ አይደለም፣ የሀገር ሀብት ነው። ስለዚህ ባትሪ የምትሰራው ባትሪ በሀገር በሶሻሊዝም ስር ገብቶ ባትሪ የሚያመርት ካምፓኒ የሆነው ምናምን አንተ በፈጠርከው ፈጠራ ሌላ የፓርቲ ካድሬ እያዘዘበት ምናምን እንዲኖር ማድረግ ለማህበረሰብ ለሀገር ጥሩ ነው ብሎ አሳመናቸው። ያ ነው ገበያን ማጥፋት ማለት። ለምንድን ነው አሁን ይሄ ሰውዬ በቃ ዝም ብሎ እንደዚህ ፈጣሪዎች እየፈጠሩ አምጥተው ከፈጠራቸው ምንም ሳይጠቀሙ ምናልባት የሆነ በስመ አብ ኒሻን ምናምን ገብቷቸው ኒሻኑን ራሱ ገዝቶ ቀጥቅጦ መስሸር ያንን ችሎታችሁን በሙሉ ይቀማችኋል ነው እና ራሽናላይዝ ያደርገዋል። ስለዚህ ሰው እንዴት አድርጎ ሊሰራ ይችላል? በፍጹም አይሰራም። እመኑኝ ነው የምለው።
የፈለገ እነሱ የሚሉት ምንድን ነው? ይቀየራል በኋላ ላይ። ስለዚህ እንደዚህ አይነት ፈጠራ የሚያመጣ ሰው እንደዚህ እንደሚወሰድበት ካወቀ ቢችል እንኳን አይሞክራትም። ምክንያቱም እሱ ባመጣው ፈጠራ የሚያዝበት ምናልባትም የመንግስት ባለስልጣን ሆኖ የሚጠቀምበት ወዘተ ወዘተ ሀብት የሚኖርበት ምን የሚልበት ሌላ ሰው ነው። እሱ ጎበዝ እንኳን እናደረግት ከሚል ሽልማት ያለፈ ነገር ምንም ላያገኝ ይችላል። ስለዚህ እኔ የገረመኝ ምንድን ነው መሰላችሁ? ሰዎችን ዝም ብሎ አላለ የአገር እንትን አምጥታችሁ ማሳመን ማለት ነው። እንደዛ ብለው ሰው እንደዚህ ነው የሚሻለው ብለው ምሁራን ምኑን አሳምነው ነዱት ነው ብለው እና ደርግ እንግዲህ በመሬት ሀብት አትፍጠር ብሎ ሲል አንድ ሰው እኮ መመስገን ነው ያለበት ነው ብለው ኢንቨስተር እኮ አሁን ለምሳሌ ፎሬን ዳይሬክት ኢንቨስትመንት የሚባለው እኮ መሳብ የሚባለው ለምንድን ነው? ሰውየው ማህበረሰባዊ በጎ አድራጊ ስለሆነ ነው። አይገኝም ነው። ታለንት በጣም በዓለም ላይ ሬር ከሆኑ ነገሮች ችሎታ ነው። ይገርማቸው የሰው ችሎታ ወርቅ አለ፣ ብር አለ፣ መሬት አለ፣ ይኸው እንደገፍ ነው። ግን ላይክ ነው በእውቀት ነገሮችን የሚያደርግ ሰው የለም ነው። እና ኢንቨስትመንት ዲስፕሊን ነው፣ ግንዛቤ ነው፣ እውቀት ነው። ዝም ብላችሁ ሀብት አትፈጥሩም ነው። ግን ያሳምናችኋል ላይክ ነው፣ ያመጣላችኋል። ውሸት ነው። የምን ዲሲፕሊን ነው ይላችኋል። የምን ራስን መግዛት ነው? የምን ገንዘብ መቆጠብ ነው? የምን እውቀት ነው? የሚሰራላቸው ሌላ ሰው አይደለም ወይ? ቀጥረው አይደለም ወይ? ወዘተ ወዘተ የእነሱ ኮንትሪቢሽን ምንም ነው ብለው በፍጹም ባለ ሀብት የሚባል ነገር ያከማቸውን ሀብት በሙሉ ዘርፎ አታሎ አጭበርብሮ ከሌሎ በላይክ ነው ቀዩን ያየ አይነት ነገር ይህንን ወደዚህ ያኛውን ወደዚህ አድርጎ በመሀል የሆነ ነገር ስቦ አውጥቶ ወዘተ ነው እንጂ ኮንትሪቢዩት አድርጎ አይደለም ሀብቱን ያመጣው እና እንዳይኖረው ብሎ ይላቸዋል። እንደዛ አድርገው ዝግት ያደርጉታል። ምን ይሆናል የዛን ጊዜ ላይክ ነው ኖ ኢንሴንቲቭ ኢት ዳይስ ይሞታል ነው። እና ደርግ እንግዲህ እንዲህ ሲልና መሬቱን ገበሬዎቹን እንዳታርሱ ሲላቸው እንዳታርሱ ሳይሆን ከምታመርቱት ምርት በቃ ለራሳችሁ ነው እንጂ በኢንሴንቲቭ እንደ ራሳችሁ ንብረት ወስዳችሁ እያረሳችሁ እየሸጣችሁ ያጠራቀማችሁ ወዘተ ሀብት ፈጥራችሁ ገበሬውም ከፈለክ መሬትህን ሽጥ ማለት ውድድር ይፈጠራል። ገብቷችኋል? የተፈለገው ገበሬው በሙሉ መሬቱን ይዞ ዝም ብሎ ከእጅ ወዳፍ ለሆነ ግብርና የሚኖር ከሆነ አስቡት። ይህን የሚያስቀይም ኑሮ ለሌላ 50 እና 40 ዓመት ቀጥሉት ማለት ነው። ነገር ግን እንደዛ አሳምኗቸው። ስለዚህ ባሉበት ረግጠው ይኸው እስካሁንም ባሉበት እየረገጡ ነው። ምክንያቱም ኢህአዲግም ያንኑ ስለተከተለው ማለት እና ምን ልላችሁ ነው እዚህ ጋር። ለዚህ ደግሞ ነውጠኛ አብዮቶቹን መታገያ ከማሳጣት ባሻገር ሳያላምጡ ያዋጡት ግላዊ ሀብት ግንባታን የሚቃወመውን የሶሻሊዝም ኮሚኒዝም ፖለቲካዊ ርዕዮት መከተል ነበር። ማለት ደርግ ይህንን አይነት ርዕዮትን ለመከተል የበቃው አንደኛ ከተማሪዎቹ ርዕስ ማታገያ ርዕስ ለመቀማት ነው። ርዕስ እንዳይሆን ነው፣ አጀንዳ እንዳይሆን ነው። አጀንዳ ከመቀማት ባሻገር ግን እንግዲህ አጀንዳውን ማለት የራሳችሁ ስታደርጉት ከተማሪ ወስዳችሁ ተማሪ የኔ ነው ብሎ ይዞት የመጣውን አጀንዳ ላይክ ነው አይተው መንግስት እንግዲህ ብዙ ሰው ሲስበው ብዙ ሰው ሲሳብበት የኔ ነው ብሎ የኔ ያደረገው ማለት ነው። ደርግ የኔ ብሎ የኔ ያደረገው የኔ ብሎ ግን የኔ ሲያደረገው ምን ማመንን ይጠይቃል ማለት ነው። ሶሻሊዝም ልክ ነው ብሎ ማመንን ይጠይቃል። ለምሳሌ ደርግ አሁን ጤናማ ቢሆን ኖሮ ለገበሬውም መሬት ሲሰጠው ግን መሬቱም የራሱ ማለት ነው በገበያም ይስራ ብሎ ቢል ማለት ጸረ ካፒታሊስት ሆነው ሊቀሰቀሱ ይችላሉ፣ ግን ምንም አያመጡም። ያው እንደተመታቸው ይመታቸው ነበር። ይህንም ተከትሎ በአንጻሩ ዘፈቀዳዊ የነበረውና ጉራማይሌው የንጉሱ ዘመን የመሬት አስተዳደር በፊውዳሊስታዊና በትንሹም ብቅ ማለት በጀመረችው የመሬት የግል ባለሀብትነት
ማቆጥቆጥ ያስጀመረውን ማህበራዊ ሀብት እንኳን ሳይፈጥር በንጉሱ ዘመን የተፈጠረውን ማህበራዊ አቅምና ሀብት ሲቆረጥም ቆይቶ ደርግ በጦርነት ሲወገድ ሀገሪቱ ከኢኮኖሚው አንጻር ባዶ ነበረች ማለት ይቻላል። እንግዲህ መለስ $3 ሚሊዮን ነበር እንትን ውስጥ የነበረው ይላል። ምን ያህል መንግስቱ ደግሞ አይ ኩዌት ጦርነት ተሳትፈናል አሉ እና $20 ሚሊዮን አስገብተው እሱን ካዝናው ውስጥ ትቼ ነው የሄድኩት ነው የሚሉት እሳቸው። ማለት የኩዌት መንግስት ላደረጉት ትብብር ብሎ ለኢትዮጵያ $20 ሚሊዮን እና መንግስቱ በስሙ ይግባል ሲባል አልፈልግም እኔ በስሜ አይገባልኝም ምናምን ብዬ ብለው ይላሉ። እንግዲህ ለማመን ትንሽ አስቸጋሪ ማለት ዩዶን ነው ማንን እንደምታምነው አታውቁ። እና ባዶ ነበር ሀገሩ ነው። ኦፍኮርስ አሁን እንትን ሊመጣ ይችላል። ጦርነቱ ነው ይባላል። ግን ምንድን ነው ጎሬላ መዋጋት ነው ማለት እስከ 1980 ማን ነው ስሙ እስከ 1981 ምናምን ነው ላይክ ነው ጠጥረው የወጡ ኃይሎች አልነበሩም እና ህወሓት ምናምን የሽምቅ ተዋጊዎች ናቸው። ስለዚህ ሽምቅ እንትን ብለው እንዴት ልበላችሁ እኔ እንጃ እንግዲህ አንድ ብርጌድ በላይ አሰልፈው መዋጋት ይችላሉ አላቅም በየግንባሮቹ ማለት ነው ከ81 በፊት። ስለዚህ ጥቃቅን ጦርነቶች ነው የሚያካሂዱት የሚል እምነት ነው ያለኝ። ምን ያህል ሀገር ሊያደማ እንደሚችል ምናምን አይዶል ነው። እና የሆነ ሆኖ ግን ማለት ደርግ በዚህ በተከተለው ፖሊሲ ምክንያት በኃይለሥላሴ ዘመን እንግዲህ ፊውዳሊዝሙም እንደምንም ብሎ ከተማ እየገባም ማቆጥቆጥ የጀመረውን ሀብትና ከዛ በኋላ ደግሞ ዘመናዊ ኢኮኖሚ ያመጣውን ሀብት እንኳን መፍጠር አልቻለም ነው። እኔ እንዳልኳችሁ የኮሜርሻል ባንክ ቢሮ ብሔራዊ ጋር ያለው ክቡ ባንክ በሉት ኢትዮጵያ ሆቴል በሉት ብሔራዊ ቲያትር በሉት ያ አካባቢ በሙሉ አይዶን ነው። አሁን መከላከያ ሚኒስቴር ማን እንደሰራው ማለት ነው ላይ ነው መቼ እንደተሰራ እርግጠኛ አይደለሁም፣ ግን ይመስላል የቆየ ህንፃ ይመስላል እንትኑ አርኪቴክቸሩን ስታዩትና አሁን እዛ ጋር ተፈጠሩ የሚባሉትን አንዳንድ ተስፋዬ ደበሳይ ሞተ ምናምን የሚባልባቸውን ነገሮች ስታዩ ምናልባት እዛም ጋር ነበር ያለ የነበረ ይመስላል። ከዛ በፊት ማለት ከደርግ በፊት የነበረ ይመስላል። ስለዚህ ኢሴንሻሊ ከተማው እንደነበረ ነው የነበረው ነው ገብቷቸዋል። በኃይለሥላሴ ጊዜ የተሰሩት የነበሩት ኢንፍራስትራክቸሮች እኔ እንጃ በ17 ዓመት 20% ከጨመረበት ይገርመኛል ነው የምላችሁ። ምንም እንኳን እርግጠኛ ሆኜ ማመቀም አልችልም። ዝም ብላችሁ አስዩም ስታደርጉ ከተማ ውስጥ ኢህአዴግ ከመምጣቱ በፊት ምን ነበር ብላችሁ ብታስቡ ብዙ ነገር ያለ አይመስለኝም። ራሳቸው የነበሩት ምክንያቱም እንዴት ነው የሚታወቁ ናቸው፣ ለአንድ ማርክ ናቸው ቦታዎቹ አብዛኛዎቹ። ሂልተን በኃይለሥላሴ ጊዜ ነው የተሰራው እንግዲህ አይደለ? ሂልተን ሆቴል በኃይለሥላሴ ጊዜ ነበር። ኢሴ በኃይለሥላሴ ጊዜ የነበረ ነው። እንዲያውም ነው ከሂልተን ምንድን ነው ሆቴል አልነበረም፣ ራሱ የግል ሆቴል ምናምን የሚባል ነገር የለም ነው። እና በኃይለሥላሴ ጊዜ የነበረውን ነገር በሙሉ ምንም ሳያሻሽለው ነው የሄደው። እንዲያውም ያደረገው በዛን ጊዜ የተፈጠረውን ማህበራዊ ሀብትም ምክንያቱም መንግስት ውስጥ ያሉት ጠቅላላቸው ሰዎች በኃይለሥላሴ ጊዜ የተፈጠሩ ምሁራን ናቸው፣ ሊቃን ማለት ከየትም በወታደሩ ከመኮንኖችም በሎች ምርጥ መኮንኖች እንዳሏቸው ምርጥ መኮንኖችም ይሆኑ ከዩኒቨርሲቲ የመጡትም ይሆኑ በመንግስት ቢሮክራሲ ውስጥም የነበሩት ሰዎች ይሆኑ የኃይለሥላሴ ጊዜ ምርቶች ናቸው። ከዛ በኋላ በነበረው ጊዜ ደርግን ጊዜ እንግዲህ ትምህርት አስፋፍቻለሁ ይላል ወዘተ ይላል። ምን ያህል ለምሳሌ ምሁር ፈጥሮ ነበር? አይዳ ነው። ዩኒቨርሲቲዎች ስንት ነበሩ ነው ማለት ከአዲስ አበባ ዩኒቨርሲቲ በስተቀር ሌሎቹ እኮ ማሰልጠኛ ተቋም ምናምን ነው የነበሩት። አንድ ለእናቱ ዩኒቨርሲቲ ነው የነበረው የሚመስለኝ ማለት ምናምን የጤና ኢንስቲትዩት ምናምን የግብርና ኮሌጅ ምናምን በኮሌጅ በምናምን ደረጃ ነው እንጂ ሌላ አይዶን ነው። ምናልባት አለማ ዩኒቨርሲቲ የግብርና ዩኒቨርሲቲ ተብሎ በዩኒቨርሲቲ ደረጃ ሊኖር ይችላል። ከዛ በተረፈ ግን የነበረ ነገር አልነበረም እና ምንም አላደረገም ነው የምላችሁ። ጦር ሰራዊት አጠናክሯል ነው። እሱንም ደግሞ በራሱ አቅም ሳይሆን በራሻ ብድር ነው።
ከኢኮኖሚ አንጻር ማለት የታጠቀውን መሳሪያ በሙሉ በካሽ ከፍሎ አይደለም። ምናልባት በወርቅ ቆፍራችሁ አውጡ ብሎ ወርቅ እያስቆፈረ ኦራል አስገብተዋል፣ መድፍ አስገብተዋል፣ የአሜሪካን ጀቶች አውጥቶ የራሻ ጀቶች አስገብተዋል፣ ወዘተ ወዘተ። ሪል የሆነ ሰብስታንቲቭ ለውጥ አላመጣም ነበር ነው እንግዲህ። አት ሩት ኦፍ ዳት ምንድን ነው ሀብት ፈጠራን ሆን ብሎ በፖሊሲ ስለዘጋው ነው። ደርግ ሲወድቅ ኢትዮጵያ በአንጻራዊነት ከተላበሳችው ህዝባዊነትና ካስወገደችው ፊውዳሊዝም ሌላ ይህ ነው የሚባል የማህበራዊ ኢኮኖሚ ስኬት አልነበራትም ነው። ህወሓት ኢህአዴግም ደርግን በጦርነት አስወግዶ አዲስ አበባ ሲገባ የነጋበት ጅብ ነው የሆነው ነው። አሸንፎ አዲስ አበባ ሲገባ እንዴት ልበላችሁ፣ የነጋበት ጅብ ማለት እንግዲህ ጅብ ኖርማሊ ፕራውል ወይም የሚዞረው በምሽት ነው ሲነጋ በምሽት ግን የሚበላውን ሲፈልግ ሳያገኝ ከሆነ ባዝኖ ሰው ነቅቷል። ሰው መንቀሳቀስ ሲጀምር በቃ ይደናበራል አይነት ነገር ነው እና ኢህአዴግም እንደዛ ነው የሆነው። ማለት 17 ዓመት ጫካ ሲቆይ የኢህአዴግን ታሪክ በሙሉ አንብቡት እስከ መጨረሻ ከነስሙም ራሱ እንዳልኳችሁ ነው። አሁን እንግዲህ ኢህዴን የሚባለው እነ በረከት ስምኦን እነ ተፈራ ዋልዋ ምናምን ያሉበት ኢህአፓ የነበረ ነው። የኢህአፓ ዝንጣፊ ነው። ገብቷቸው አይደለም? ኢህአፓ ሆነው ገቡ። ግን ኢህአፓ እንግዲህ ራሱ በረከት እንደሚለው ምንድን ነው የሚለው ኢዲሞክራሲያዊ የሆነ ምናምን። ስለዚህ በቃ ኢህአፓን እንትን ብለው ከዛሬ ወዲህ ኢህአፓ አይደለንም ብለው እዛው በረሃ ውስጥ ኢህድን ይናሉ። የኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ነን ብለው ኢህድን ነን ብለው ራሳቸውን እንደገና ሪኮንስትራክት አድርገው ከዛ ከህወሓት ጋር ተዋሃዱ። ከህወሓት ጋር መዋሃድ ሳይሆን ህወሓት አስጠለላቸው እና የተጽዕኖ ሰዎች ናቸው በኢህአዴግ ውስጥ እንግዲህ ስታያቸው ነው የምላቸው። ተፈራ ዋልዋ ነው፣ በረከት ስምኦን ነው፣ ማን ነው ስሙ አዲሱ ለገሰ ነው፣ ህላዌ ዮሴፍ ምናምን። ስለዚህ ኢህአፓ ነው እዛ ውስጥ የገባው ለእኔ ነው። አንዳንዴ አሁን እና ያደረጉትን ውይይት በሙሉ ስሙት። ማለት ተከራከርንበት፣ አወራ ነው ምናምን ያሉት ነገር በሙሉ የተጻፈ ስለሆነ ራሳቸው የጻፉት ስለሆነ ስታዩቸው በሶሻሊዝም ነው ሲያቀነቅኑ የነበሩት። ገብቷቸዋል። መመሪያቸው የነበረው ደርግ ራሱ ሲከተለው የነበረው ሶሻሊዝም ነው። በሶሻሊዝም ቃና ላይ ነው የሚከራከሩት። ለምሳሌ ደርግ ማለት እኔ ወራሽ ነኝ ማለት የለበትም ሁሉም ኢትዮጵያውያኖች። አሁን ለምሳሌ ኢህአዴግ አዲስ አበባ ሲገባ የሽግግር መንግስት ብሎ ቻርተር ብሎ ሁሉንም የተቃዋሚ ፓርቲ ምናምን ሁሉንም ድርጅቶች አሰባስቦ ምናምን እንዳወያየው እንዳነጋገረው አይነት ነገር እንደዚህ አይነት ምህዳር ይፈጠርልን ነው በቃ ሲባል የነበረው ነገር ነው እና ሴም ቲንግ ነው ግን። ስለዚህ በዛ መሰረት ሄዳችሁ ካያችሁ ማለት ክርክራቸው ምናምን ከሰማችሁ የግል ንብረት፣ ነፃ ገበያ ወዘተ ወዘተ በፍጹም የሚቀበሉት ነገር አይደለም። ለምን? ልክ እንደ ደርግ ነው የሚያስቡት ነው። ምክንያቱም እንዳልኳችሁ ኢህአፓ ናቸው። እኔ ማለት የኢህአፓ አስተሳሰብ ነው ማለት በኢህአዴግ ስም ራሱን ለውጦ የመጣው። ምንም እንኳን የድርጅቱ ሰዎች አሁን የኢህአፓ ሰዎች በሙሉ ሞተው ቢያልቁም ቢገደሉም እርስ በርስ ምንድነው ነው ድርጅቱ እንደ ድርጅት ከስሞ ሊሆን ይችላል ኢህአፓ። ሀሳቡን ግን ወራሽ ሆኖ ተቀብሎት ያራመደውና ለውጤት ያበቃው ህወሓት ነው የሚመስለው። ስለዚህ ህወሓት አዲስ አበባ ሲመጣ እንደዛ ነው የሆነው። ማለት እንግዲህ ሊገባ ሲል ማናቸው ሄርሞት ኮን ምናምን የሚባለው ሰው በግልጽ ነው የሚናገሩት ነው አይደለም ማለት ሲደራደሩ እንግዲህ ሶቪየት ታውቃላችሁ ድርድር ነበር ምናምን። አሁን ፑቲን እስካሁን የሚበሳጨው ዩክሬንንም የወራው ምናምን የሚለው ምናምን ግጭቱ ምንድን ነው ያኔ የተሰራው ስራ ልክ አይደለም ምናምን ከሚል ነው ማለት ሲስተማቸው በጣም ችግር ሲገጥመው ድርድር አድርገዋል ከአሜሪካኖች ጋር ከምናምን። ስለዚህ ድርድሩ በጣም ዘርፈ ብዙ ነበር እና ከድርድሩ መሃል እንግዲህ እንደሚሉት ሰውየው ምንድን ነው ደርግ በቃ የማያድግ ልጅ ሆነ ነው የማያድግ ልጅ ሆነ።
እና የኢትዮጵያ ጉዳይ በጣም አስቸጋሪ ሆኗል፣ ተረከቡልን አሏቸው ለአሜሪካኖቹ ማለት። ስለዚህ ህወሓት አዲስ አበባ መግባት ካለበት ከአሜሪካኖች ጋር መስራት አለበት ማለት። ስለዚህ እነሱ ግባ ሲሉት ነው የሚገባው እንጂ እነሱ ግባ ሳይሉት ቢገባ ህግ አስከብር ምናምን ሳይሉት እንደዚህ አድርግ፣ ይህን ተቆጣጠር ምናምን፣ ይህንን አድርግ፣ ይህን አድርግ ሲሉት አይመጣም ነው፣ መምጣት አይችልም። ስለዚህ እንድትገባና እንድትቆጣጠርና ሰላምና መረጋጋት እንድታሰፍን፣ ስለዚህ ምን ማለት ነው እንዴት ልበላችሁ፣ ሳምሃው ስልጣን ያዝ ማለት ነው። እንደዛ እንዲሆን ገበያ ማሰራት አለበት፣ ዴሞክራሲ ማሰራት አለበት፣ ወዘተ ወዘተ የሚል ነገር ኮንሴሽን ወይንም የፖለቲካ ቅናሽ ማድረግ ነበረበት። ምክንያቱም ብዙ ነገር ነው የሚባለው ማለት ነው። ምን ያህል እንዳልኳቸው አሁን በዚህ መሰረት እንደዚህ የተጻፈ ምናምን ቃለ ጉባኤ ያለ ምናምን ብላችሁ ማውጣት አትችሉም። እና ስለዚህ ገበያ ማሰራት አለበት፣ ህወሓት ነው ገበያ ማሰራት አለበት። ዲሞክራሲያዊ ምህዳር መፍጠር አለበት። የፈለከውን ምን ነው ማለት በቃ ነው። ኮሚኒዝም ከስሟል፣ ወድቋል። ራሱ ዋናው ነው ኮማንድ ሴንተሩ ራሱ ተፈረካክሷል፣ ሞስኮ ማለት። ስለዚህ ኢትዮጵያ ውስጥ ኮሚኒዝም ያንሰራራል፣ ኢትዮጵያ የኮሚኒስት ኤንክሌቭ ትሆናለች ምናምን የሚል ስጋት የለም ነው። እና ከራሻዎቹም የሚመጣው የመሳሪያ ድጋፍ፣ የጦር ምክር ወዘተ ወዘተ ነው። ደርግ ራሱ ውስጡ ተፈረካክሷል ማለት ነው። ኦልሬዲ ድሮንም ቋፍ ላይ ነበር። ስለዚህ ህወሓት ምንም እንኳን በርዕዮተ ዓለም ደረጃ ልክ አሁን ደርግ እንዳለው መሬትን የግል ሀብት ምንጫ እንዲሆን መጠቀምን አልፈቅድም የሚል ቢሆንም በርዕዮተ ዓለም ደረጃ፣ ነገር ግን በወቅቱ የነበረው ተጨባጭ ሁኔታ ይሄንን የሚያምንበትን አይዲዮሎጂ አምጥቶ ተግባር ላይ እንዲያውል የሚፈቅድለት አልነበረም። ስለዚህ ኮንሴሽን ማድረግ ነበረበት፣ ወይም የፖለቲካ ቅናሽ ማድረግ ነበረበት። ቅናሽ አድርጎ ተስማምቶ ስለገባ የነጋበት ጅብ ማለት እስከ ትላንትና ወይንም ልክ እንካ ግባ አዲስ አበባ እስኪባል ድረስ ሲያምንበት የነበረውን፣ ሲያደራጅበት የነበረውን፣ ሲቀሰቅስበት የነበረውን በየገበሬ ቤት እየዞረ ማመን እኮ ነው የሚያቅታችሁ። እስከ ዛሬ ድረስ ነው ያወሩታል ማለት በቴሌቪዥን በምናምን ልክ እንትን እንደሆነ እንዴት ልበላችሁ፣ በቃ ከዛ ውጭ የሚያውቁት ወሬ የላቸው። ስለዚህ አዲስ አበባ ሲመጣ እስከ አዲስ አበባ እስኪመጣ ድረስ የሚያምንበት የነበረውን ነገር መተው ነበረበት። ስለዚህ ድንብርብር ነው። ምክንያቱም አስቡት፣ አሁን ለምሳሌ አንድ ስቲፈን ካትኪን የሚሉት እንደዚሁ በራሻ ላይ የሚጽፍ ምንድነው ማለት ሌክቸር የሚሰጥ ምናምን ሰው እያለ አሜሪካ ነገር ግራጁዌት አድርጌ ነው የሚለው። ግራጁዌት አድርጌ ሌክቸር ልሰጥ ሴፕቴምበር ነው ምናምን ሌክቸረር ተብዬ በራሻ ጉዳይ ላይ በራሻ ኮሚኒስት ፓርቲ ላይ ከ2 ወር በኋላ ኮሚኒዝም ፈረሰ ማለት እንደዛ ነው። ልክ ስለ ኮሚኒዝም ስለምን አጥንታችሁ ችግራቸው፣ ጥንካሬያቸው፣ ክፍተታቸው፣ ያላቸው እድል፣ ኦፖርቹኒቲ፣ አደጋው ምኑን ብላችሁ ተፈላስፋችሁ አጥንታችሁ እና ሰዎች ወደፊት ፖሊሲ አማካሪ እንዲሆኑ፣ ስትራቴጂስት እንዲሆኑ ወዘተ በዩኒቨርሲቲ ደረጃ ስለ ራሻ ለማሰልጠን ስትገቡ ማለት ይሄን ሁሉ ስታጠኑ ሪሰርች ጽፋችሁ ማለት ፒኤችዲ ቴሲስ ምንድነው ዲዘርቴሽን ምናምን ሰርታችሁ ምን ብላችሁ ጨረሳችሁ ግራጁዌት አድርጋችሁ ስትወጡ ራሻ ብትወድቅ ማለት ነው። ልክ እንደዛ ነው የሆነበት ይሃል። ያንን ለማለት ነው የነጋበት ጅብ የሆነ ያልኩት። ነው እስካሁን ለ17 ዓመት ሲያነበው ሲያወያይበት አቋም ሲይዝበት ምን ሲልበት የነበረው ርዕዮተ ዓለም ፍርክስክሱ ወጥቶ ተሸንፎ እና ደግሞ በሚቃወማቸውና የመደብ ጠላቶች ናቸው ኢምፔሪያሊዝም ይውደም ምናምን ብሎ ሲጠላቸው የነበሩ ምዕራባውያን ደግሞ አለቃው ሆነው ማለት የነሱን ፊት ማየት ግዴታ ሆኖበት፣ ስለዚህ ኮንፊውዥን ነው። ስለዚህ የነጋበት ጅብ ወይንም
ከጨለማ ውስጥ በቃ ወደ ደማቅ ብርሃን ውስጥ ወጣችሁ እንደምትጨናበሱት አይነት ነገር ነበር ነው ህወሓት ኢህአዴግ የነበረው ማለት ነው። ምክንያቱም እንግዲህ እስከ ደርግ ውድቀት ዋዜማ ሲከተለው የነበረው የፖለቲካ ርዕዮት ያው ደርግ ሳይገባው እንደ ዳዊት ሲደግመው የነበረው ማርክሲዝም ሌኒኒዝም ስለነበርና በዓለም ላይ ከነበረው የፖለቲካ ለውጥ የተነሳ ያንን የቂል ዘፈኑን እየዘፈነ አዲስ አበባ ሊገባና ስልጣን ላይ ሊቆይ እንደማይችል ስለገባው ህወሓት ኢህአዴግ ነፃ ገበያና ዲሞክራሲ አመጣለሁ ብሎ እንግዲህ ይህንን አመጣለሁ ብሎ ለአሜሪካኖቹ ምሎ ተገዝቶ አጋና መጥቶ ቃል ገባና ነፃ ገበያን የመገንባቱንና ዲሞክራሲ ማስቻሉን ስራ ሲጀምር ግን የእውቀት እጥረትና የስልጣን ቀበኝነት ከጠባብነት ጋር ስለነበረበት ግራ በመጋባት እንግዲህ አይን ፍጥጥ ጥርስ ግጥጥ የሚልበት ሁኔታ ተፈጠረ ማለት ነው። ማለት ህወሓት እንግዲህ የሆነ ኮንኮክሽን የተለያዩ እርስ በርስ እንዴት ልበላችሁ የጠባብነት ችግር አለበት። በጣም ሎካል ነው። እንዴት ልበላችሁ በጣም ሎካሊስት ናቸው። በጣም ዲፕ ነው። በነገራችን ስራ የሰደደ ነው እና የቆየ ነው። ከህወሓትም ጋር የሚጀምር አይደለም። ወደኋላ ሄደ ነው። በጣም ሎካል ማይንድ ነው ያላቸው። ስለዚህ በጣም ጠባቦች ናቸው። ላይክ ነው። ሁለተኛ የእውቀት እጥረት አለባቸው ማለት እኔ ፈረንጆች ሲናገሩ ሰምቻለሁ። አዲስ አበባ መለስ ከገባ ወዲህ ሰዎች ሲያገኙት ምን ትፈልጋለህ ሲባል መጽሐፍ አምጡልኝ ነው። ገብቷቸዋል። የኢኮኖሚክስ መጽሐፍ አምጡልኝ ነው። ስልጣን ይዘህ መጽሐፍ አትጠይቅም አይመስላችሁ? ላይክ ነው ምንድነው ላይክ ነው እንትን ኦፕሬሽን የሚደረግ ሰው አስተኝታ አልጋ ላይ እስቲ ጉግል አድርግልኝ ሊሆን በፍጹም አይችልም። ገብቷቸዋል። እና እኔ እንግዲህ የተለያዩ የውጭ ዜጎች ሲመሰክሩ ሲናገሩ ሰምቻለሁ። መለስ አዲስ አበባ ማለት እንትኑን ቤተመንግስቱን የጥናት ዋሻ ነው ያደረገው። መጽሐፍ አምጡልኝ ነው በዚህ ጉዳይ ላይ መጽሐፍ አምጡልኝ፣ በዚህ ጉዳይ ከሰዎች ጋር ማለት ምን እናግዝ ሲሉት የውጭ ሰዎች ማለት ነው ምሁሮች፣ ኢኮኖሚስቶች ምናምን እነሱ እንግዲህ ምናልባት ጥናት ሰርተው ሪኮሜንዴሽን እናምጣ ኖ እሱ ግን እኔ ራሴ ስፔሲፊካሊ ሰራዋለሁ የሚል አይነት ሰው የሆነባቸው ነው የሚመስለኝ። ላይክ እነሱ በሙያችን በዚህ ጉዳይ ላይ ምክረ ሀሳብ ብታመጡ፣ በዚህ ጉዳይ ላይ ጥናት ብታመጡ እንደዛ ነበር መሰለኝ የእነሱ ኤክስፔክቴሽናቸው። የመንግስት የመለስ ሀሳብ ግን ምንድነው ነው አይራን ደ ሾው። ስለዚህ እንትኑን መጽሐፍ ስጡኝና አነባለሁ አይነት ነገር ነው። ስለዚህ የእውቀት እጥረት ነበረበት ልላችሁ ነው ሲገባ ማለት እውቀት ቢኖረው ኖሮ መጽሐፍ አምጡልኝ ትላላችሁ። ገብታችሁ ማለት አይ እሱ ድሮ አልቀው ምናምን ነው አሰምሽኑ። ስልጣን ላይ መጣችሁ መጽሐፍ አትጠይቁ። እና የእውቀት እጥረት ነበረበት፣ ጠባብነት ነበረበት እና ደግሞ ስልጣንም የመልቀቅ እንዴት ልበላችሁ አሁን ማን ይሙት ቢባል ነው ብላችሁ እውነተኛ ዲሞክራሲያዊ ምርጫ ተደርጎ መለስ ቢሸነፍ ህወሓት እሺ ብሎ ይለቃል? አይለቅም። ገብቷቸዋል። ላይክ ነው ራሷቸው አንዳንድ ሰዎች እንግዲህ የሚያውቋቸው የሞት ነው ጓደኞቻችን ጥሻ ውስጥ የቀበር ነው ወዘተ ወዘተ ለማንም ስልጣን እንደዛ ነው ማለት አስተሳሰቡ የነበረው የወቅቱ አንደርስታንዲንግ አስተሳሰቡ ላይክ ነው እንዴት ልበላችሁ እንትን አልነበረ ሀገር ገንባ ላይክ ነው የኛ ስልጣን የታገልነው ኢትዮጵያን ዲሞክራሲያዊ ለማድረግ ነው የሚል ነገር እንዳልነበራቸው አይ ቲንክ የአደባባይ ምስጢር ነው። ለምሳሌ ህወሓት ሰዎች ለምንድን ነው የታገላችሁት ብትሏቸው በኢትዮጵያ ውስጥ ዲሞክራሲያዊ ስርዓት እንዲሰፍን ነው የታገልነው፣ ዲሞክራሲ ከሰራ ግባችን ተሳክቷል ብለው ለማለት የሚችሉ ሰዎች ናቸው። ላይክ ነው አይመስለኝም፣ አይደሉም ነው። ስለዚህ ኢህአዲግ መጥቶ ነፃ ገበያና ዲሞክራሲን ለማሰራት ሲመጣ ከነዚህ ችግሮች ነው የገባው። የእውቀት እጥረት አለበት፣ የጠባብነት ችግር አለበት፣ የስልጣን ቀበኝነት ችግር አለበት። ስለዚህ ይሄ ነፃ ገበያን የመገንባቱና ዲሞክራሲን የማስቻሉን ስራ አንድ ብጨምርበትም ጥሩ ነው
ማለት ይገርማቸዋል። እኔ እንግዲህ መለስን በጣም ማከብረው የምወደው ምናምን የነበረ ሰው ነው። ለመከታተል ሞክሬያለሁ እና እየበሰልኩ ሲሄድ እና በነገሮቹ ላይ እያጠናው ሲሄድ የተረዳሁት ነገር የሚምታታበት ራሱ ነው የሚመስላችሁ። ገብቷችኋል? የሆነ ሰዓት ላይ ማለት የድሮ ሶሻሊዝምን ለመተው የሚቸገር ይመስላችኋል። ለማስቀጠል ደግሞ የማይችል እንደሆን ልክ አንድ ነገር የለመዳችሁትን ነገር ለመርሳት ልክ ሱስን እንደማሸነፍ አይነት ነገር ከባድ ላይ ነው። ሱስ አሁን እንዴት ነው ትለምዱትና አይደለ ሲጋራ ጫሽ አሁን 5 ዓመት ካልሞላው አይታመንም ይባላል። ለምንድን ነው? ሲሸተው ወይ ምናምን ሲለው እንትን ሊልበት ይችላል ነው ሊያገረሽበት ይችላል። ሬሲዲቪዝም ይባላል አይደለም በእንግሊዝኛ። እና እሱም አለበት። እሱም ብጨምረው ጥሩ ነበር እዚህ ጋር። ስለዚህ የሆነው ምንድን ነው? የእውቀት እጥረት አለ፣ የስልጣን ቀበኝነት አለ፣ ጠባብነቱ አለ። እነዚህ ነገሮች ተደማምረው ነፃ ገበያንና ዲሞክራሲን ኢትዮጵያ ውስጥ ለማስፈን ፈተና ነው የሆነባቸው። ምክንያቱም ነፃ ገበያንና ዲሞክራሲን ካስቻላችሁ በዲሞክራሲ ማመን አለባችሁ። በዲሞክራሲ ማመን ማለት ምን ማለት ነው? ነፃና ፍትሐዊ በሆነ ኢንቫይሮንመንት ውስጥ ምርጫ ተካሂዶ ከተሸነፍኩኝ እጅ ለመስጠት ዝግጁ ነኝ ማለት ነው። ለመልቀቅ ዝግጁ ነኝ ማለት ይጠይቃል። ይሄ ግን ከባድ ነገር ነው ለነሱ። ገብቷቸዋል። ለእነሱም ብቻ ሳይሆን ተበላሽቷል የሀገራችን ፖለቲካ። ገብቷቸዋል። ተበላሽቷል የሀገራችን ፖለቲካ ማለት ምን ማለት ነው? አሁን ለምሳሌ ግብፅ ውስጥ ሄዳችሁ ምርጫ ብታካሂዱ ይባላል፣ ነፃና ፍትሐዊ ምርጫ ብታካሂዱ አክራሪ እስላሚስቶች ናቸው መጥተው ስልጣን ላይ የሚቀመጡ። ያሸንፋሉ ማለት ምን ማለት ነው? ሂጃብ ካላረግሽ ከቤት አትወጭም፣ ከሴት ጋር ወንድ አጠገብሽ ከሌለ ብቻሽን አትሄጂም ምናምን ብለው ሴት የሚቆጣጠሩ ምንትን ያደረገ ሰው አደባባይ ወጥቶ ይገረፍ ማለት ነው። በጣም ነው የሚያስቀቃችሁ እኮ አንዳንድ የሚያደርጉት ነገር። ሴት ልጅ አሁን ያየሁትን ላይክ ነው ከተወሰነ ደቂቃ በፊት ያየሁትን ነው ነገር የሆነ ብቻ ዝሙት ነው ምናምን ፈጸመች ብለው በአደባባይ አንበርክከው አናቷን በጥይት በረቀሱት ሲሪያ ውስጥ ማለት እና ያስ ላይክ ነው። እንደዛ ቮት የሚያደርጉ ሰዎች አሉ። ይገርማቸዋል። አሁን ላይክ ነው ታውቃላችሁ፣ ለእንደዛ አይነት ስርዓት ድምፅ ሰጥተው ያንን የሚያነግሱ ሰዎች አሉ። ለዛ ነው አሁን ለምሳሌ ዴሞክራሲ በራሱ ሙሉ አይደለም የነፃነት ዲሞክራሲ ካልሆነ በስተቀር። ገብቷቸዋል። ላይክ ነው ለምሳሌ 99% የሚሆነው የኢትዮጵያ ሕዝብ አንድን ሰው በሃይማኖት ሕግ መሰረት ይገደል ቢል ሕዝቡ ፈልጓል ብሎ መግደል እንትን አይደለም ነው፣ ዲሞክራሲ አይደለም። እሱ የሕዝብ አምባገነንነት ነው። ገብቷቸዋል። የሕዝብ አምባገነንነት ዲሞክራሲ ወይም የነፃነት ዲሞክራሲ አይደለም። እና ምን ልላችሁ ነው? አንዳንድ ጊዜ ፖፑላር ሰፖርት አለው አንድ አይዲያ ማለት የነፃነት ሕግን የሚቃረን ከሆነ ፋይዳ ቢስ ነው። ልክ አምባገነን መንግስት እንደማንገስ ማለት ነው። ኢትስ ኖ ዲፍረንት። የሆኑ ሰዎችን ህይወታቸውን ነፃነታቸውና ንብረታቸው ላይ ከህግ አግባብ ውጭ የሆነ ህግ አግባብ ማለት ነው ህይወትና አንድ ሰው ህይወቱ ያለ አግባብ ሊነጠቅ አይገባም። ለምሳሌ ዘሞተ ተብሎ መግደል ሃይማኖታዊ እንጂ ፖለቲካዊ ጀስቲፊኬሽን የለውም። ለዛውም እንግዲህ ሰዎች እድሜያቸው የገፋ ሰዎች ከፈለጉ ሰው ጋር የፈለጉትን ነገር ማድረግ ይችላሉ። ሃይማኖታዊ እንጂ ፖለቲካዊ ፋይዳ የለውም እንደዚህ አይነት ነገር። ገብታችኋል? እና ማለት ምን ልላችሁ ነው? በኢትዮጵያ ውስጥ አሁን ምርጫ ቢደረግም የሚመጡት ሰዎች ምን አይነት እብዶች ከሆኑ ምን ያረቃል ናቸው። እንደዚህ አይነት ሴት አንበርክከን እንምታ የሚሉ አይነት ከሆኑ እሱም አለ። በዋናነት ግን የሆነ ሆኖ በዋናነት ግን ኢህአዲግ መጥቶ ወደ ስልጣን ሲመጣ የእውቀት እጥረት ነበረበት፣ የስልጣን ቀበኝነት ነበረበት፣ አብሮ ጠባብነቱም አለ። ስለዚህ
የነፃ ገበያን ስርዓት ሊያሰፍን አይችልም፣ ዲሞክራሲንም ሊገነባ አይችልም፣ የሚፈታተኑት ነገሮች ስላሉ ማለት ነው። ስለዚህ ከመሬት አኳያ ለህወሓት ኢህአዴግ ገበያ ማስቻል ማለት ምን ሆነ በገጠር? ስለዚህ ገበያን አስችላለሁ ብሎ ነው ቃል የገባው፣ ዲሞክራሲንም አመጣለሁ ብሎ ነው የገባው። እንግዲህ ስለ ዲሞክራሲው አላነሳም፣ ስለ መሬት ስለሆነ ማወራው ማለት ነው። ስለዚህ ከመሬት አኳያ ለህወሓት ኢህአዴግ ገበያ ማስቻል ማለት ምን ማለት ሆነ? በገጠር የደርጉን የገጠር የግብርና መሬትን ማውረስ እንጂ መሸጥና ማከራየቱን የመከልከል ነገር ሳይቀይር፣ ስለዚህ ያንኑ ሲጀምር እንዴት ልበላችሁ የደርጉን ነው ያስቀጠለው። ልክ የደርጉን ነው ኢህአዴግ ያስቀጠለው። መሬት የምንድን ነው? የመንግስት ነው። መሬት የመንግስት ነው። መሬት የመንግስት ነው ካለ በኋላ መሬቱን እንደገና ልክ እንደ ደርጉ ለሁለት ከፈለው። ኢህአዴግም ነው የምላችሁ የገጠርና የከተማ ብሎ ማለት የገጠርና የከተማ ብሎ የገጠሩን መሬት ደርግ የሚላችሁ ምንድን ነው? ማውረስ ርስትን ያደረገው ነው። ልክ የድሮው የርስቱ ስርዓት እንደሚሰራው መሬቱን ርስት አድርጎ ይሰጣቸዋል። መሸጥ መለወጥ አይችሉም። ከልጅ ልጅ ማውረስ ይችላሉ። ነገር ግን በአንጻራዊነት ኢህአዴግ የሚለየው ምንድን ነው? የሚያመርቱትን ምርት በተወሰነ ደረጃም ቢሆን አሁን ለምሳሌ የድሮ የፋኦ ምናምን ህወሓት እንደገባ አካባቢ የፋኦ የምናምን የሆኑ ጥናቶች አይቻለሁ። በገበያ መስራት ጀምሮ በጣም ከፍተኛ ለውጥ መጥቶ ነበር ይላል። ግን ብዙም አልቆየም፣ መሀል ገብቶ ትምትምትምትም አድርጎ ሲያጠፋው ህወሓት ማለት ነው። ህወሓት ኢህአዴግ ነው ማለት ማርኬቱ እየሰራ ሞመንተም ቢልድ እያደረገ ሲመጣ ከፖሊሲው ጋር ሊሄድበት ማለት እንዳልኳችሁ እንግዲህ የእውቀቱ እጥረት አለ፣ የስልጣን ቀበኝነቱ ችግር አለ፣ የጠባብነቱ ችግር አለ። እነዚህ ሶስት ነገሮች ስላሉ እንዳጠፋው ነው የሚናገሩት። አሁን እነሱ እኔ ለማንበብ ያጋጠመኝ አንድ ጽሁፍ ማለት ነው ሪሰርች አረግ ያገኘው። ስለዚህ የገጠርን መሬት ማለት በገጠር የደርጉን የገጠር ወይም የግብርና መሬት ማውረስ እንጂ መሸጥና ማከራየት የመከልከል ነገር ሳይቀይር ህወሓት ያደረገው ማለት ነው። ስለዚህ መሸጥም አይቻልም፣ ማከራየት አይቻልም። ማውረስ እና በባለቤትነት ይዞ መቀጠል ነው የሚቻለው። የአዲስ ያመጣው ነገር ምንድን ነው? ገበሬው የግብርና ምርቱን በአዛዥ ባለቤትነት እንዳሻው አድርጎ ማለት እንዲያስተዳድረው ፈቀደለት ማለት ነው። ግን ውስንነት አለው። አሁን ለምሳሌ እንግዲህ ተመልሰን ወደዛ ወደ እንትና ከመጣን ጊዜው ፈቅዶ ማለት ነው ወደ መለስ ልማታዊ መንግስት ምናምን የሚለው ከመጣን የመለስ ሙግት ምንድን ነው? ከገበሬው እህል በርካሽ እንገዛዋለን እና ለሱ ስለምንሰራ ማዳበሪያ ስለምናቀርብለት ኤክስቴንሽን ስለምንሰራለት መሬቱን ዲፌንድ ስለምናደርግለት ወዘተ ወዘተ ይመርጠናል፣ ቤዛችን ይሆናል የሚለው ነገር ስላለው ምን ለማድረግ ይፈልጋል መሰላችሁ? ከገበሬዎቹ ስቲል ምርቱን በርካሽ መግዛት ይፈልጋል። ሶዛት ከተማ አምጥቶ የከተማውን ህዝብ ምግብ በአንጻራዊነት በርካሽ በማቅረብ የከተማውን ህዝብ ለመቆጣጠር ማለት ነው። ላይክ ነው ድጋፍ ይሰጣችኋል። እንደዛ ስታረጉት ምግብ ታረክሱለታላችሁ፣ ዘይት ታቀርባላችሁ፣ ምናምን እንትን ትሆናላችሁ ማለት ነው። ላይክ ነው እንዴት ልበላችሁ፣ ፓርቲና መንግስት ደግሞ በዚህ ሀገር የተቀላቀለ ስለሆነ ህዝቡን ትይዙበታላችሁ። እንደዛ ለማድረግ ይጠቀምበታል ማለት ነው። ግን በኢህአዴግ የሚለየው በምንድን ነው? መሬቱን አሁንም የገጠር መሬት ማከራየት አይቻልም። በአዋጁ መሰረት ነው። መሸጥም አይቻልም። በሊዝ ይዞታነት ይዞ መኖርና ያንን ሊዝ ማስተላለፍ ይቻላል። የተወሰነች በጣም ርካሽ ግብር ያስከፍላቸዋል። ግን እዛ ላይ የሚያመርቱትን ምርት እንደ ሁኔታው አሁን ላይክ ነው ኒቲግሪቲውን ውስጥ ገብቶ እንትን ለማለት ትንሽ ይከብዳል። ግን ይከብዳል አይሚን ነው ላይክ ነው ማጣራት ይፈልጋል። ግን ከሞላ ጎደል ምግባቸውን ያመረቱትን ምርት ባለቤት ሆነው ራሳቸው እንዲሸጡት ነገር ይፈቅድላቸዋል። ስለዚህ ከመሬት አኳያ የገጠሩ መሬት አስተዳደር ልክ እንደ ደርጉ ጊዜ አይነት የመሬት አስተዳደር ነው የኢህአዴግም ማለት ነው። አንድና ተመሳሳይ ነው። ምንም ልዩነት የለው። ከተማ ላይ ስትመጡ ልዩነት አለ። ከተማ ላይ ያለው ልዩነት ምንድን ነው? ደርግ መሬት እንድትገዙ ይፈቅድላችኋል።
እንዲያውም ሊዝ አያውቅም። አሁን እዚህ ጋር በከተማ እንደ ደርግ ሁሉ መሬትን መግዛትና መሸጥን ፈቀደና ከደርግ ግን በመለየት ማለት ይፈቅዳል። መሬት ግዙ፣ መሬት ሽጡ ብሎ ደርግም ይፈቅዳል፣ ኢህአዲግም ይፈቅዳል። መሬትን በሊዝ ከደርግ ግን በመለየት ማለት ከደርግ የሚለየው ምንድን ነው? መሬትን በሊዝ ለተወሰነ ጊዜና ካስፈለገ መንግስት ሊወስደው በሚችልበት አግባብ እንጂ መግዛትና መሸጥ የሚቻለው በባለቤትነት አይደለም ማለት። በደርግ ጊዜ መሬት ሰጣችሁ ለ99 ዓመት ነው፣ ለ50 ዓመት ነው፣ ለ70 ዓመት ነው የሚባል ነገር የለም። በቃ እንትናችሁ ነው፣ ይዞታችሁ ነው። ማንሳት ካስፈለገ ለምሳሌ አሁን በዚህ በኩል ልማት ልሰራ ነው፣ መንገድ ልሰራ ነው፣ ወይንም ደግሞ እዚህ አካባቢ አዲስ ላይክ ነው የልማት መንደር ልፈጥር ነው፣ ስለዚህ ተነሱ ምናምን ከሚል አኳያ ደርግ ምን እንደሚል አዋጁ ላይ ያስተዋልኩት እና ያየሁት ነገር የለም። ላይክ ነው ያንን ጥያቄ አድሬስ ያደረገው አይመስለኝም። በህወሓት ኢህአዴግ ግን ያው በሊዝ ይሰጣቸዋል። መንግስት መሬቱን ከፈለገው እዛች ላይ ገነባችኋትን ነገር በራሱ ሴት ቫሉዌሽን ይሰራና ካልኩሌት አድርጎ ኮስት አውጥቶ በዛ ላይ ደግሞ በአመት ምን ያህል አረጀ ምናምን የሚለውን አውጥቶ ልክ እንደ እቃ ማለት ነው ስትገነቡት ይህን ያህል ነው፣ በመሀል ይህን ያህል ጊዜ ሲቆይ ዲፕሪሼት አድርጓል ምናምን ብሎ እሱን ሁሉ አውጥቶባችሁ የሆነ ብር ይሰጣችኋል። ክርክር ካላችሁ እንኳን የሚለው ምንድን ነው? ተነስታችሁ ከዛ በኋላ ፍርድ ቤት መሄድ ትችላላችሁ እንጂ አልነሳም ብላችሁ ቦታችሁን ይዛችሁ ፍርድ ቤት ሄዳችሁ መከራከር አትችሉ ነው እና እስካስፈለገው ጊዜ ድረስ ሊያነሳው በሚችልበት ግን በሊዝ ነው በይዞታነት አይደለም ይሰጣችሁ። በይዞታነት ሳይሆን በሊዝ ይሰጣችሁና ነገር ግን በሊዝ የወሰዳችሁት መሬት ላይ የፈለጋችሁትን አይነት ንብረት መገንባት ትችላላችሁ። መሬትን ለግል መኖሪያና ቤተሰብ ማስተዳደሪያ ስራ ለመስራት ብቻ ሳይሆን ወሰን የሌለው ሀብት በግለሰብም በቡድንም ለመገንባት መዋል ይቻላል አለ ነው። ምንም ባውንደሪ የለባችሁም። በአዋጁ መሰረት ነው የምላችሁ። እስካሻችሁ ድረስ ልትገነቡበት ትችላላችሁ፣ ሀብት ልትፈጥሩ ትችላላችሁ። ስለዚህ ቤት ስትገነቡ ብትሉ ነን ኦፍ ኢትስ ቢዝነስ ማለት ነው። አትሊስት አስ ፋር አስ አም ኮንሰርንድ ገብቷቸው ሪል ስቴት ሰርታችሁ ማለትም 10 ፎቅ ሊኖራችሁ ይችላል። ምንም ችግር የለም ማለት ህገወጥ አይደለም። ህገወጥ አይደለም፣ እንደፈለጋችሁ አድርጋችሁ መስራት ትችላላችሁ ማለት ነው። ሀብት ባጭሩ ምንድነው? በከተማ መሬትን ጉልበትን እና ሀብትን ቀላቀላችሁ ሀብት መፍጠር ይቻላል አለ። ምንም እንኳን መሬቱ ሊዝ ነው ይዞታ በቃ የጸና ምናምንና ማይን ማለት ነው። መንግስት ሊገዛው ካስፈለገ ተደራድሯችሁ በፍርድ ቤት ተከራክሮ ምናምን ሳይሆን መንግስት ከፈለገ ሊያነሳችሁ የሚችልበት ሁኔታ ነው ብሎ ቢያስቀምጥም ግን ሊዙ እስከሚያልቅ ድረስ ያንን እንደፈለጋችሁ አድርጋችሁ ሀብቱን ትጠቀማላችሁ። ለተለየ ነገር የማይፈልገው ከሆነም ሊዙን አድስላችኋለሁ ይላል። ለተለየ ነገር ካልፈለግኩትና ሀሳቤን ካልቀየርኩ ሊዙን አድሰዋለሁ ይላል አዋጁ ራሱ ማለት ነው። ስለዚህ እንደዛ አደረገ ማለት ነው። ይህም እንግዲህ በአንጻራዊ ቢሆንም የምግብ የመሬትና የቤት ገበያ በሀገር ደረጃ እንዲያሰራራ አድርጎ ገበያውን በተወሰነ ደረጃ በማሰራት ቀላል የማይባል ሀብትና ዘመናዊነት በሀገር ደረጃ መፍጠር አስቻለ ማለት ነው። ማለት በከተማ ብቻ ነው ያሰራው። ግብርናውን አስሮታል። በፍጹም ፕሮዳክቲቭ እንዳይሆን ምርታማ እንዳይሆን ግብርናውን በቃ አንጥፎታል ማለት እንዲነጥፍ አድርጎታል። በከተማ ግን መጥቶ ነው ይህንን ስለፈቀደ በመሬት እንቅስቃሴ ስለፈቀደና በመሬትን ብቻ ሳይሆን በሌላውም ነገር አሁን ለምሳሌ መርቸንዳይዝ እያደረጋችሁ ኢምፖርት እያደረጋችሁ ምናምን ሀብት መገንባት እንድትችሉ ስለፈቀደ በጣም ልዩነት አለ፣ እድገት አለ። ታውቃላችሁ ከኢህአዴግ በኋላ በኢትዮጵያ ኢኮኖሚ ላይ ከፍተኛ ለውጥ ነው ያለው። ማለት ፍትሃዊ ነው ልክ ነው ወይ ሙስና አለው ምናምን እሱ ሌላ ጉዳይ ነው። ግን ሀብት ተፈጥሯል። ካፒታል በአንጻራዊነት ብልድ ተደርጓል። ማለት የማይታሰቡ ነገሮች ብዙ ማለት ድሮ በጣም ብዙ ብርቅ የሆኑ ነገሮች ኖርማል ሆነዋል ምናምን ሆነዋል። በዛችም ክፍተት ገበያው የተወሰነ ደረጃ ድረስ ስለሰራ ታላቅ ሀብት ተፈጥሯል። ማለት ምንም እንኳን እንዴት ልበላችሁ ከኢትዮጵያ ችግር አንጻር መቶ ዝም ብሎ የጋን ውስጥ ጠብታ ቢሆንም ከፍተኛ ሀብት ተፈጥሯል ማለት ነው። በ132ኛው ቪዲዮ እንገናኝ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ። ሰዓቱ እዚህ ጋር ስለሚገድበኝ ነው።